እንደምን ዋላችሁ? ሰላም ዋላችሁ? እንኳንም በዚህ ሰዓት በሰላም አደረሳችሁ አደረሰን። እሺ የምመሰክረው ለራሴና ለአባቴ ነው። ራሴ በ2013 ላይ በጣም በብዙ በሽታ ነበር ያዘኝ። ሆዴ ከምንም በላይ የነፍሰ ጡር ሆር ነበር የሚመስለው። ግን እዚህም ቦታ ላይ ከቤተሰብም እምቢ ብዬ ከቤተሰብ ፍቃድ ወጥቼ ራሴ ዝም ብዬ መጥቼ ክረምት ላይ ነበር የመጣሁት። በጣም ብዙ ታምራይቼ ሄድኩኝ። በታች የሚወጣው ይሄን አምፖል ነበር የሚመስል ነጭ መሆኑ ማለት ነው። በላይ ሲወጣም በጣም ጥቁር ነበረ። እግዚአብሔር ይመስገን አስፈቅጄ ከዛም ሳይሆን መቀመጠው ከዚህ ከደረጃው ላይ ነበረ። ስለዚህ አሁን አንድ ወር ብቻ እንደተጠመቅኩኝ ፈውስ አግኝቼ ሄድኩኝ ራሴው። ከዛም በመቀጠል ፋዘሬን ሰው መታብኝና በጣም ደከመብኝ ከጃዊ ነው የተመታ። ከዛም ባህር ዳር ፈለገ ህይወት ላይ መጠን ከምንም በላይ በቃ ደከመ። ኦክሲጅን ተጠቀመ። በምንም ታምር ራሱን አያውቅም ነበር። ስለዚህ እኔ እዚህም ቦታ ላይ መጥቼ ስለነበረ ደወልኩኝና ጸሎት አስያዝኩኝ። ጸሎት እንዳስያዝኩኝ ምንም ሳይናገር ምንም ሳያውቅ የነበረው አይኑን ብቻ ቅንድቡን አንቀሳቀሰልኝ ስጠራው ማለት ነው። ከዛም በኋላ ደገምኩኝና አዎ የተወሰነ መልስ እያገኘው ነው፣ ግን አንደበቱ መከፈት አልቻለልኝም አልኩና እንደገና ደወልኩኝ። ስደውል ግን አዎ አባቴ ብዬ ስጠራው እኔን ታቀኛለህ አታቀኝም ብዬ ዝም ብዬ በግምት ስጠራው ግን የሆነ አፉን አንቀሳቀሰልኝ። ምንም ታምር ሳይናገር የነበረው በዚህ ታምር በቃ በመደወሌ ማለት ነው። ስለዚህ ለኔ የደረሰ አምላክ የናንተም ይድረስላችሁ። ይቅርታ ስሜን ሳልናገር የመጣሁት ከደጋዳሞት ነው። ያው የኔ የሰሙ አምላክ የናንተም ይስማችሁ። እግዚአብሔር ይስጥልኝ። አባታችንን ደግሞ በዚህ በገዳማችን መጥቶ ለማየት ያውቃን። ፈጣሪ ኢየሱስ ክርስቶስ ሁላችሁን ይስማችሁ። የቶቼ ልጆች ሁለቱም ጸጉራቸው የተመለጠ ነበር። እኛ እዚህ መተን እምነትና ጸበሉን በመላክ ጸጉራቸው አብቅሎላቸዋል፣ አልብሶላቸዋል። ሁለተኛ መሰከረው ለራሴ ነው። እኔ በጣም ያመኝ ነበረ። ሆዴንም ይነፋኛል፣ ይገለባበጥብኛል፣ ልቤንም ያፍነኛል፣ ስበላም ያንቀኝ ነበረ። አሁን እዚህ መጥቼ በመጠመቅ ድኛለሁ፣ ተፈጉሻለሁ። ወደ ታችም ስጋና ደም እየመሰለ ወጥቶልኛል። ወደ ላይም ቀይ፣ ቢጫ፣ አረንጓዴ ማር እየመሰለ እየተጠቀለለ ወጥቷል። እምነቱን የማያበቅል መሬትም ነበረ። እምነቱን ጸበሉን በእንትም በመርጨት አብቅሎ ለምርት በቅቷል። በስደት ዓለምም ነበረችኝ እህት። እሷም በጣም ያጨናንቃታል። በሌትም በቀንም በጣም ነበር የሚያጨናንቃት። አሁን እኛ እዚህ ወንቅሸት በመግባት አሁን ዛሬ በነፃነት ድናለች። ያው ሌሊት ማተኛም ነበር። አሁን ዛሬ ዳና ሆናለች። እንደገና ደግሞ በስራ ቦታ ሰራ ነበር። ስራ ስሰራ በጣም ብዙ ሰው ይከዳኛል እየሰራው፣ ወይ የተበላሸ ስራ ይገኝብኝ ወይ ምን አይልብኝ እየሰራው ይከዱኛል። ሰርቼ ገንዘብ ማግኘት አልችልም። እቁብም ጥሌ ምንም ብዬ እጄ ላይ አካውንቴ ላይ የሚገባው ገንዘብ የት እንደሚሄድ አላውቀውም ነበረ። ሌሊትም መተኛት አልችልም። ወይ ደክሞኝ ነው እንዴ ብዬ አንዳንድ ቀን እንደውም እረፍት እያደረኩኝ ስተኛ በቃ ሌሊትም እንቅልፍ አይወስደኝም። አሁን ግን እዚህ በመግባት የከዱኝ ሰዎች ራሳቸው እየደወሉ ገንዘብክን እንላክልህ እያሉ ልከውልኛል። እኔም ደውዬ ልከውልኛል። እግዚአብሔር የተመሰገነ ይሁን። የመጣሁበትን አልተናገርኩ መሰለኝ። የመጣሁት ከሰሜን ወሎ ከመንጨት ወረዳ ነው። ስላዳመጣችሁኝ አመሰግናለሁ። እንዴት ዋላችሁ? በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳኢነት በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝ ከብዙ በጥቂቱ እንዲህ ስል እመሰክራለሁ። እኔ ወንቅሸትን ቅዱስ ገብርኤል ገዳሙን አላውቀውም ነበር። አጎቴ ክረምት መጦ የሐምሌ ማርያም ታምሜ ከሞት ተርፌ እህቴ የወንቅሸቱ ቅዱስ ገብርኤልን እምነት ልስጥሽ፣ እምነቱን ተቀበይ፣ ግን ጠንቋይ ምን ብለሽ እንዳትሄጂ፣ እምነቱን ከተቀባሽ
ጠንቋይ ምናምን ብለው እንዳይወስዱሽ ትሞቻለሽ፣ በቅዱስ ገብርኤል መኝ ብሎ የወንቅ እሸቱ ቅዱስ ገብርኤል እምነት ሲሰጠኝ የወንቅ እሸቱ ቅዱስ ገብርኤል ቦታህን አላውቀውም፣ ግን ለዚያ ልብ ድካም፣ ከልብ መርገብገብ፣ ከአንጀት ቁስለት ደህና ያረከኝ እንደሆነ የወንቅ እሸቱ ቅዱስ ገብርኤል የትሳስ ገብርኤል መጥቼ የወርቅ ጥላህን አገባልሃለሁ ብዬ ነው ተስዬ ነበረ። ባለቤቴ ሳላስበው ኬሾ ነሐሴ 17 አልደርቅልን ብሎ ዝም ብለን ዱቄት ብቻ እና ጥሬ ብር ዘን መጠን እኔ እመጣለሁ ብዬ ነበር። የትሳስ ገብርኤል ነው፣ ግን ደግሞ እሱን ቅዱስ ገብርኤል የበረው መናይ በመንፈስ ቅዱስ ጠርቶት አይ ነይ እንጂ ዝም ብለሽ ኬሾ ችግር የለውም ይላክልናል እና ነይ እንጂ ብሎ የነሐሴ ገብርኤል ወንቅ እሸቱ ቅዱስ ገብርኤል ቦታውን ረግጬ ከልብ ድካም ከአንጀት ቁስለት ነፃ ወጥቼ እገኛለሁ። ለእኔ የደረሰ አምላክ ለእናንተ ይድረስላችሁ። የመጣሁት ወረዳ አለፋ ጣቁሳ ቀበሌ መኮንታ የወርቅ ጥላዬን ይዤ ገብቻለሁ። ሰላም አላችሁ። እኔ በጣም ሲያመኝ ነበርና በአምናው ወቅት በጣም ሲያመኝ ነበረ። እንደ ሁለት ነገር ነበረብኝ። በእግር ብረት ነው ታስሬ ስሰቃየ ነበር። ስተመሰበር ሁላ ደርሻለሁ። አሁን ዛሬ ቅዱስ ገብርኤል ጤናዬን ሰጦኝ፣ ሙሉ ጤናዬን ሰጦኝ ጎንበስ ቀና ብዬ ለመስራት አብቅቶኛል። እግዚአብሔር እንልል ብላችሁ አመስግኑት። ያው ይቅርታ የመጣሁት ጣቁሳ ወረዳ ነው። ስሜ ልጅ አዲስ እባላለሁ። የመጣፍ ስሜ ወልደ እግዚአብሔር እባላለሁ። እና ቅዱስ ገብርኤል ያላደረገልኝ ታምር የለም። ስለቴን እሑድ ዕለት ማገባብ ማለት አግብቼ ነበር። ያው የዘውለት መሰክር ብዬ ነበር። አልመቼ ሲል ታውኩት። ያው በመሄድ ቀን ወደ አገር ቤት በመሄድ ቀን ነው መሰክር ብዬ ያው ዛሬ ነው መሰክር ብዬ የቆምኩት። ያው ስለዚህ ነው መሰክር። ቅዱስ ገብርኤል ጤና እንዲያጎሰጦኛል። ለኔ የሰጠኝ ደግሞ ለናንተ ያከለ ሙሉ ጤናችሁን ይስጣችሁ፣ ተምንም ይጠብቃችሁ። አባታችን ወረ ገዳማቸው በሰላም በቸር ይመልስልናል። እንደ ሰማይ ኮከብት እንደ ምድር አሸዋ እድሜያቸውን ያራዝምልን። እንደ አውራ ጎዳና እድሜያቸውን ያርዝምልና አባታችን ይጠብቅልና። አመሰግናለሁ። እንደምን አመሻችሁ። እኔ ስሜ ብርቱካን፣ የክርስትና ስሜ እህተ ማርያም፣ የትውልድ ቦታዬ ሰሜን ሸዋ። አሁን የመጣሁት ከስደት ዓለም ከዱባይ ነው። በእግዚአብሔር ቸርነት በእመቤታችን በቅድስት ድንግል ማርያም አማላጅነት በቅዱሳን መላእክት ጻድቃን ሰማዕታት ተራዳኢነት በወንቅ እሸቱ ቅዱስ ገብርኤል ፈጥኖ ደራሽነት በአባታችን በአባ ዮሐንስ ተስፋ ማርያም እንባና ጸሎት የተደረገልኝን ከብዙ በጥቂቱ እንዲህ ስል መሰክራለሁ። እኔ የምመሰክረው ለራሴ እንዲሁም ደግሞ ለቤተሰቦቼም ለእናቴም ጭምር ነው ማለት ነው። እኔ 2013 ላይ ደብረ ዘይት ብቻ መጥቻለሁ ማለት ነው። ጸበልም አልተጠመኩም። ከዛ በፊት በጣም ራሴ እንታመማለሁ። ወገቤ ምንም አይነት ጤና የለኝም በአጠቃላይ ማለት ነው። ደብረ ዘይት መጥቼ ከሄድኩ በኋላ ግን ከራስ ህመም ከተለያዩ በቃ ከጭንቀትም ሁሉ ድኜ ተፈውሼ ወደ አገሬ ተመለስኩ ማለት ነው። እግዚአብሔርን እልል ብላችሁ አመስግኑልኝ። እንዲሁም ከዛ 2014 ላይ ወደ ስደት ሄድኩ ማለት ነው ዱባይ። እዛ ከሄድኩ በኋላ በጣም በቃ መታመም ጀመርኩ። ከሰዎች ጋርም ሰላም የለኝም፣ ሁልጊዜ ያጣላኛል። ወደ ማህበረ ትጋት ወደዛው ነው የገባሁት። ማህበረ ትጋት ላይ እየተከታተልኩ ጭንቀቴም ህመሜም እየቀነሰልኝ መጣ ማለት ነው። ደህና እየሆንኩ እንኳን 4 ዓመት ይቅርና 2 ዓመት እሰራለሁ ብዬ ሳላስብ በአባታችንም ባና ጸሎት ቅዱስ ገብርኤልን ሁሌ ስሙን በመጥራት 4 ዓመት በርትቼ ሰርቼ በሰላም ለቅድስት ሀገር ያብቅቶኛል። እግዚአብሔርን እልል ብላችሁ አመስግኑልኝ። እንዲሁም እዛ እያለሁ በመሃል ከ2 ዓመት በኋላ በጣም ታምሜ ሐኪም ቤት ሄድኩ ማለት ነው። እግሬ ያብጣል፣ እጄም ያብጣል፣ ፊቴም ያብጣል ማለት ነው። ሐኪም ቤት ስሄድ ተመርምሬ የኩላሊት ጠጠር አለብሽ ተብዬ
ከዛ መድኃኒት ለ7 ቀን ተሰጠኝ። ቅዱስ ገብርኤል አንተ ተጨመርበት እያልኩ ወስደው ነበረ። ነገር ግን ምንም አልተሻለኝም። ወደዛው እየባሰብኝ በጣም እያመመኝ መተኛት አልችልም። ከዛ እግዚአብሔር ረድቶኝ አባታችን ጋር ስደውል ስልክ አነሱልኝ። አባቴ በጣም አሞኛል ብዬ ስነግራቸው እሳቸውም የአባትነት ምክራቸውን ለግሰው እግዚአብሔር የዋለብሽን ያሳድርብሽ ያሳደርብሽን ያውልብሽ ብለው መረቁኝና በጸሎት እናስብሻለን፣ አይዞሽ የወንቅ እሸቱ ቅዱስ ገብርኤል ስሙን ጥሪ እሱን የጠራ አያፍርም አሉኝ። እሺ ብዬ በማግስቱ ሰውነት ያበጠውም እየጎደለ ሄዶ ከኩላሊት ጠጠር ድኜ ተፈውሻለሁ። ደጁ ሳልመጣ ነው ይሄ ሁላ ይሆነልኝና እግዚአብሔርን እልል ብላችሁ አመስግኑልኝ። ያልተደረገልን ያልሆነልን ምንም ነገር የለም። ነገር ግን ከብዙ በጥቂቱ ነው እንጂ የወንቅ እሸቱ ቅዱስ ገብርኤልን እንኳን አይደለም በዚች ደቂቃ ይቅርና ቀኑን ሙሉ ሲመሰከር ቢዋል እንኳን አያልቅም። የቸርነቱ ብዙ ነው። የአባታችን እንባና ጸሎት ያልተፈወሰ ያልዳነ የለም። የግፍ የመከራ አባታችንን እግዚአብሔር ባሉበት ይጠብቅልን። በሰላም በጤና ደግሞ ለገዳማቸው ያብቃልን። ክፉ ጠላቶቻቸውንም እግዚአብሔር አምላክ ተመለሱ ታገሱ ይበልልን። ካልሆነ ደግሞ እነሱ በቆፈሩት ጉድጓድ ይጣልልን። በአባታችን እንባና ጸሎት ያልዳነ ያልተፈወሰ ቀን ያልወጣለት የለም። በተለይ ደግሞ በስደት ላለኑ ማለት ነው። ቅዱስ ገብርኤል ሆይ አንተ ድረስልን ብሎ የአባታችንን እንባና ጸሎት ተማጽኖ ያልዳነ ያልተፈወሰ የለምና ባካችሁ አባታችንን አትንኩብን። ለኛ የዓይናችን ብሌን ናቸው። እግዚአብሔር አምላክ ለክፉዎችም ልቦና ይስጥልን። አባታችንን በሰላም ይመልስልን። ገዳማችንንም ከክፉ ነገር ሁሉ ይጠብቅልን። ስላዳመጣችሁኝ አመሰግናለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።